ወዳጅ ግን ደግሞ ልጄ መታከም አለባት ሞገስ። ይሄ ነገር የሆነው ለምሳሌ ስል መዳን ስላለባት ነው። ይሄ ነገር የሆነው በጣም አዝናለሁ ሞገስ። ይቅርታ። መቼም ይቅር አልልም። ጭራሽ ቤት ዘግተሽ ተቀመጥሽ። ንጉሥ ከሰገነት ሳይወርድ ንግስቲቷ ገበያ ማለርቃ ነው ሄደቻል። በህይወት ዘመኔ እንዳንቺ ያዋረደኝ ሰው የለም ሉላ። በጣም አዋርደሽኝ። በጣም እማትረቢ ነሽ። እኔ በህይወት እያለሁ የሉላ ልጅ አትይዝም፣ አትጨብጥም። ምንድን ነው ያልከው? ከዚህ በኋላ ሉላ የኔ እንጂ ያንተ አይደለችም። እኔ እኮ በጣም ነው ግርም የምትሉ። ለካ እውነት ነው አባባሉ፣ ሴት የላከውን ሞት አይፈራም የሚለው አባባል ሳይሰራ አይቀርም። ሉላ ለማንኛውም ሌላ ነገር ሳይፈጠር ነው ውጪ። አትውጣ ውሻ። ዛሬ መጨረሻ ማለት? አዎ ቅድስት፣ ዛሬ መጨረሻ ነው። ገዦቹን ግን ታውቃቸዋለህ? አዎ በደንብ ነው የማውቃቸው። ከዚህ በኋላ ምንም አይነት እንቅፋት አይገጥመንም። እስኪ ምሳሌ ልሳምሽ። ዝና ብዙ ሉላን ወሰደ። ሞገስና ብሩክም በከባዱ ተጣልተዋል። ማህሌትም ከኤፍራታ ጋር አዲስ መንገድ እየፈለገች ነው። ሞገስ ከገደልከኝ በኋላ ለማዳን አትሞክር፣ ከሞትኩኝ ቀብሬ ላይ ቁም፣ ካልሆነ ግን ወድቄም ካገኘኝ መንገድ ላይ ይሄ ሰው ገንዘቡንና ፍቅሩን ለእኔ ብሎ ያጣ ነው። መልካም በሆነበት ጊዜ ሀብት አጣ፣ መጥፎ በነበረበት ጊዜ ሀብታም ነበር ብለህ መስክር ብሎታል። ነገር ግን ሁለተኛ አጠገቤ እንዳትመጣ ብሎ እጅግ በጣም በከባዱ ተጣልተዋል። ምሳሌ እንዲሁም ቅድስት ቤቱ ዳጣ ደስታቸው ተመልሷል። ነገር ግን የጓደኛው ነገር ቢያሳዝነውም ግን ለልጁ ምሳሌ ሲል ከሆነ ምንንም ነገር እንደሚክድ ከመካድም ወደ ኋላ እንደማይል ደጋግሞ ተናግሯል። ብሩክ ቤቱንም መኪናውንም ገዥ አግኝቷል። ግን እነዚህ ገዦች የእውነት ገዥዎች ሆኑ ወይስ ደግሞ ዝና ብዙ የላካቸው? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበልልን እያለን ዛሬም በአዲስና በትኩስ መጥተናል። ምሳሌ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ብሩክና ዝና በተዋዋሉት መሰረት ብሩክ ማህሌት ክሱን ካነሳችለትና እግዱን ካነሳች እሱም ደግሞ አሳልፎ ሉላን እንደሚሰጠው ቃል ነበራቸው። እናም በተነጋገሩት በቃላቸው መሰረት ብሩክና ዝና ተገናኝተው ማህሌትም ሄዳ ክሱን አስታመታለች። ግን ማህሌት ፈቅዳ ሳይሆን ተገዳ ነው ያደረገችው። ቢሆንም ግን ዝናን አምነዋለሁ፣ አቅም ያለኝ እሱ ብቻ ነው በሚለው ሄዳ ክሱን አስታመታለች። ብሩክም በጣም ደስ ብሎታል። ጓደኛዬ እጅግ በጣም ይቅርታ እያለም ይቅርታ እየጠየቀ ወደዛው ተመልሶ መጥቷል። ተመልሶ የመጣው ወዴት ነው? ወደ እነ ሉላ ቤት ማለት ሞገስና ሉላ ያሉበት ክፍል አብረው ይዟቸው መጥቷል። በር አንኳኩቶ ተደናግጠው ስለነበረ ብሩክ በር ክፈት ሲለው ብሩክ እንደሆነ ሲያቅ እጅግ በጣም ደስ ቢለውም ነገር ግን ብሩክ ጥሩ ዜና አልነበረውም። ማለትም ብሩክ ዝናን ከኋላው አስከትሎ ነበር ሄደው። በጣም ይቅርታ ልጅ መታከም ነበረባት፣ ይቅርታ ጓደኛዬ ክጄ ያለው እያለው ነበር። ዝና ከኋላ ተከትሎ ሲገባ ሞገስም እንዴት እንደዚህ ታደርገኛለህ? እንዴት አሳልፈህ ሰጠኛለህ? እንዴት ትክደኛለህ? ጓደኛዬ ነበርክ፣ እኔ ላንተ በጣም ብዙ ዋጋ ከፍዬልህ ነበር። ውለታ ቢስ ነህ፣ ውለታ አታውቅም። እንዴት እንደዚህ ታደርጋለህ? እንዴት አሳልፈህ ትሸጠኛለህ? አሳልፈህ እኮ ትሸጠኛለህ ብዬ አንድም ቀን አስቤ አላውቅም ነበር። እንዴት እንደዚህ ታደርጋለህ ቢለው ይቅርታ ጓደኛዬ፣ ለልጄ ስለሆነ ነው። ለልጄ ስል ማንንም እከዳለሁ፣ መክዳት ያለብኝን ሁሉ እከዳለሁ፣ ለልጄ ስል ለአደራዬ ስል ብሎታል። ሞገስም በጣም አፍሬብሃለሁ፣ ገድለኸኛል ብሎታል። ሁለተኛ አይንህን ማየት አልፈልግም እያለውም ሉላ ነይ ቢላትም ግን ደግሞ ሞገስ ከዚህ በኋላ ያንተ አይደለችም፣ የኔና የኔ ብቻ ናት። ያንተ እስከ ዛሬ ድረስ ያንተ አድርገሃታል፣ ከዚህ በኋላ ግን ከባርነት ትወጣለች ብሎ ነበር። እናም ዝናም ደግሞ ነይ አንቺ እያላት ነበር። እንዳንቺ የደፈረኝና የናቀኝ ሰው በፍጹም ማንም አልነበረም። አንቺ ግን ንቀሽኛል፣ በዚህ ልክ አዋረድሽኝ፣ ናቅሽኝ እያላት ነበር። ሞገስም በጭራሽ እኔ በቁሜ እያለሁ አትወስዳትም ሞቼ እንጂ ሲለው ከፈለክማ ብሎ አንዴ በቦክስ ሲዘርረው ሞገስ ባፍና ባፍንጫው እንባ እየመጣ ተዘርሯል።
ሞገስ ራሱን ስቶ ሲወርቅ ብሩክ ለማንሳት ቢሞክርም አንተው ከገደልከኝ በኋላ አንተው ታነሳኛለህ? አሳልፈ ከሸጥከኝ በኋላ ገለኸኛል እኮ ጠላቴ እኮ አንተ ነህ። ስለዚህ እንዴት ታነሳኛለህ? ከዚህ በኋላ በመንገዴ እንዳላይህ መንገድ ላይ እንኳን ወድቄ ካገኘኸኝ ይህ ሰው በአንድ ወቅት መጥፎ ሰው ነበር። መጥፎ በነበረበት ጊዜ ሀብታም ነበር። አሁን ጥሩ ሰው ሲሆን ደግሞ ሀብቱንም የሚወደውንም ፍቅረኛውን አጥቷል ብለህ እየተናገርክ አሳልፈኝ ወይ እለፈኝ እንጂ ለማንሳት እንዳትሞክር፣ ወይም ደግሞ ቀብሬ ላይ ቁመህ ለፈጣሪ አስመዝግብልኝ እያለው ነበር። መጥፎ ሰው በሆነበት ጊዜ ሀብታም ነበር፣ መልካም ሰው በሆነበት ጊዜ ደግሞ ምንም ያልነበረው ድሃ ነበር ብለህ አስመዝግብልኝ እያለው ነበር። ከዛ በኋላ ግን በጭራሽ ላይ አልፈልግም፣ መንገዴ ላይ እንዳትቆም፣ መንገዴ ላይ አልቆምም፣ አይኔ እንዲያይህ ብሎታል። ሞገስም ብሩክም ልጅ እኮ ነው ለልጅ እኮ ብዬ ነው ቢለውም ያንተ ልጅ ለመዳን የሌሎች ህይወት መጥፋት አለበት? ለአንተ ልጅ መዳን ሌላ ብዙ ሰው መሞት አለበት? ያንተ ልጅ ለመዳን የኔ ፍቅረኛ መሞት አለበት ብሎታል። ብሩክም ቢከፋውም ግን ደግሞ ለልጁ ብሎ እንደሆነ ያደረገው እያሰበ ደስታውም መከፋቱም ተዘበራርቆበታል። የተዘበራረቀ ስሜት እያስተናገደ ነው። ዳጣ የብሩክን ጉዳይ መሳካቱን ሰምታ ስለነበረ ዛሬ የደስታ ቀን ነው፣ ቤቱን ፏፏ አርጋችሁን ጠብቁት፣ እኔ ደግሞ ሂጄ ከዛው ልቀበለው ብሏል። ምንድን እንደተፈጠረ ቢጠይቋትም አሁን አልናገርም ብትልም ግን እንዴ ለመናገር ራስሽ ጀምረሽ ለምን ታስጨንቂናለሽ ብላ ቅድስት አጥብቃ ስትይዛት ብሩክ እንዴት ተሳካለት ማህሌት እቅዱን እንዲያነሳችና መሸጥና መለወጥ እንደሚችል ተናግራ ነበር። ይህንንም ስትሰማ ቅድስት እጅግ በጣም ደስ ብሏት ነበር። ምሳሌም በጣም ደስ ብሏታል። ደስተኛ ሆነዋል። እየሳቁ እየተጫወቱ ነው። ቅድስትም ይሄ ቤተሰብ ሳቁ ደስታው ተመልሷል፣ በጣም ደስ ይላል እያለች ነበር። እናም እንግዲህ በዚህ ሁኔታ በቃ ቤቱን አስተካክለን ጠብቅ፣ አንቺ ምግብ ስሪ፣ እኔ አጸዳለሁ ብላት ምሳሌ ጉድ ጉድ እያሉ ዳጣም ሄዳ እያመጣችው ነበር። ዳጣም የተፈጠረውን ነገር በሙሉ ነግሯታል። ሉላን ዝና ወስዷታል እና ሞገስም አይን ማየትም አይፈልግም ብሏት ነበር። አንተም ለልጅህ ብለህ እኮ ነው፣ ግን ሉላ ታሳዝናለች ስትልም የሉላን ነገር አታንሽብኝ ብሏል። ብሩክ በእርግጥም ላሁን ነው እንጂ ምሳሌ ከታከመችና ወደ ጤናዋ ከተመለሰች በኋላ ሉላን ነፃ እንደሚያወጣት ደጋግሞ ነግሮት ነበር። ሞገስም ግን የፍቅረኛውን የስቃይ ህይወት ስትነግረው እሱን ነገር መቋቋም ስላቃተው እንጂ እሱም ቢሆን ቃሉን ያፈረሰው መጀመሪያውኑ ሞገስ ነበር። ነገር ግን የብሩክና የሞገስ ክፍተት መፍጠር ወይም ደግሞ የሁለታቸው መጣላት ለጠላቶቻቸው ሰፊ መንገድ ይከፍታል። ምክንያቱም ዝናም ብሩክን እንጂ የሚፈራው ወይም ደግሞ ለብሩክ ይገጥመኛል ብሎ የሚጠረጥረው ሰው ብሩክ እንጂ ሞገስ ለሱ ምንም ነገር ምንም እንዳልሆነ ያውቃል። ሀብትና ንብረቱን የሚያሳጣው እሱ ምን ስለሆነ ሁሉን ነገር ጠንቅቆ ደካማ ጎኑን የሞገስን ስለሚያውቅ ሞገስን ያን ያህል ከሰው አይቆጥረውም። ሉላ ዝና ጋር ሄዳለች። ከዚህ በኋላ እሱን ተው፣ እሱ ምን አደረገ እያለችው ነበር። መጀመሪያ ግን ከዛ ጎትቶ እንዳስወጣት ክሊኒክ ነበር ዟት ሄደው። ሞገስና ሉላ አብረው ቢሆኑም ነገር ግን ምንም አይነት ስህተት እንዳልተፈጸመ ሲያረጋግጥ ይሄ ነገር ቢፈጠር ኖሮ አልለቅሽም ነበር እና ዶክተሮቹን አናግራችኋቸው ነው እያለ ነበር። ዝና መጠራጠር እንጂ ሰዎችን አያምንም። ሁሉም ሰው እንደራሱ ይመስለዋል። ሉላም የመጣ ነው እኮ አንተው ጋር ነው፣ በየት በኩል ነው እኔ ሌላ ሰው ዶክተሮቹን ያገኘኋቸው እያለችው ነበር። እናም እባክህ ወደ ቤት እንሂድ እያለች እየለመነችው ነበር። እቤት ሄደው ነገር ግን አልለቅሽም፣ የሆነ ነገር ቢፈጠር ግን እገልሻለሁ እያላት ስለነበር ገለህ ብትገላግለኝ ይሻለኛል ብላለች። ቆርጣለች፣ ወስናለች። እናም ቤታቸው ከሄዱ በኋላ በበረንዳ በቆመችበት በር ቆልፎ በዚህ ስለምን መጣሽ? በዚህ ልዘይ ነው? ሌላው ሲዘጋብሽ በዚህ ልዘልይ? እስቲ ዝለይና ሞክሪው እያላት ነበር። ሉላም ራስን ማጥፋት ወንጀል ባይሆን ኖሮ አሳይህ ነበር ብለዋለች። እናም እንግዲህ ሉላን ለምንድን ነው እኔም ምርጫሽ ያላረግሽኝ? ምን አጥፍቼ ነው? ጥፋቴ ምንድን ነው? ሀብታም ነኝ፣ የምትኖር እጅ ፕላስሪ ነው፣ ምንድን ነው የጎደለኝ እኔን እንዳታፈቅሪኝ እያላት ነበር። እሷም ደግሞ በጣም እንደምጠላው እየነገረችው ወንድነትም እንደዚህ እንዳልሆነ፣ ወንድነት ማለት በሰዎች ስቃይ መደሰት ሳይሆን ለሰዎች መኖር፣ ግድ ማሸነፍ ሳይሆን መሸነፍን ማምኖ መኖር እንጂ መቼም ይሁን መቼም ሉላ እሱን አፍቅራው እንደማትኖር በጭራሽ ነግረዋለች። ዝናም የፈለገ ነገር ቢሆን ከኔ እጅ ሊያወጣሽ የሚችለው ሞትና ሞት ብቻ ነው። ከኔ ስትምትወጪ ሞተሽ እንጂ በሀያት እያለሽ በጭራሽ ከኔ ልትወጫችም እያለ ማስጠንቀቂያውን ደጋግሞ ነግሯታል። ሉላም
ሉላም እኔ ብትገለኝም እኮ ምንም አይደል፣ እኔ ምንም አይደል፣ እንዲሁም ገላግለኝ። ሞገስ ግን ከዚህ በኋላ እሱን ተወው፣ ምንም ያደረገ ነገር የለም ብትለውም ይህ አመዳም ድህነት ምን እንደሆነ አሳይሻለሁ ብሏታል። ሉላም ድህነት አብሮት ያደገ እንደሆነና ለሱ ምንም አዲስ ነገር እንደማይፈጥር ደጋግማ ብትነግረውም በጭራሽ ድህነት አላየሽማ፣ ድህነት እንዴት እንደሆነ አሳየዋለሁ፣ ባዶውን ያስቀረሁት እኔው ነኝ፣ አሁንም ባዶውን አስቀረዋለሁ። ሞገስ እኔን እንቅልፍ ከነሳኝ ውሎ አድሯል እያላት ነበር። አንድ ምስኪን ድሃ ደግሞ አንተን እንዴት ነው እንቅልፍ ሊነሳ የሚችለው ብትለውም ነገር ግን በሞገስ ሁኔታ ሰላም እንደሌለው ነግሯታል። ማህሌትና ኤፍራታ ይሄ ዝና የሚባል ሰውዬ ምንም ደስ አላለኝም። አሁን እኮ ክሱን ካነሳሽ ብሩክ ክሱን ካነሳሽለት ቤቱንም መኪናውንም ሸጦ ልጁን ያሳክማል። ልጁ ከታከመች በኋላ ደግሞ ቤት በኩል ነው ለአንቺ በስምሽ የሚሆንልሽ። በዛ ላይስ ደግሞ እንዴት አድርገሽ ነው በምንስ ነው እነሱን ማስፈራራት የምችው? እኔ ደስ አላለኝም፣ ይሄ ዝና የሚባል ሰው ደስ አላለኝም እያለች ነበር። አይ እኔ አምነዋለሁ፣ እሱ ቃሉን ያለውን ያከብራል። በዛ ላይ ደግሞ እኔ እኮ ተገድጄ ነው እንጂ ወድጄ አይደለም ብትላትም አንቺ ምን ሰራሽ? ምንም የሰራሽው ነገር የለም፣ ከመታሰር ከመታገት ከመደብደብ የተሻለ የተለየ ምን ሰርተሻል? እያለቻት ነበር። ማህሌትም እኔ እሱን አምነዋለሁ፣ ሲጀመር ወድጄም ሳይሆን በጉልበት ነው ያነሳሁት፣ ቢሆንም ግን እሱን አምነዋለሁ፣ ለእኔ መከበሪያ ነው፣ ጀግንነቴንም አትርሺ እያለቻት ነበር። ኤፍራታ ግን ቢሆንም እኔ የዝና የሚባል ሰው ደስ አላለኝም፣ ሲቸግረው ለችግሩ መውጫ ብቻ የሚፈልግሽ ከሆነ ጥቅሙ ላንቺ ምንድን ነው እያለቻት ነበር። ማህሌትም እሺ ብላ በሀሳቡ የሆነ ነገር ማድረግ ይኖርብናል፣ መሸነፍማ የለብንም እያለቻት ሳለ ኤፍራታ እንዳሳብ አንጥታለች። ይህ ሀሳብ ምንድን ነው? የዝና ሰዎች እንገዛለን እያሉ ቤትና መኪናውን የብሩክን እንዲያስተጓጉሉበት፣ በዛ መሀል ደግሞ ምሳሌ እንድትሞት ማለት ነው። የማህሌት አማርኛ ይህማ ጥሩ ሀሳብ ነው፣ እሺ ለሞገስ ልንገረው እያለች ነው ለዝና። ብሩክም ቤትና መኪናውን ገዣ ጊቷል። እነዚህ ሰዎች የዝና ሰዎች ካልሆኑ በስተቀር ማለት ነው። በጧቱ ፏፍንትሽ ብሎ ዝንጥ ብሎ ከቤት በሳቅና በደስታ በቤተሰቦቹ እቅፍ ተሸኝቷል። ይህም ምንድን ነው? የመጨረሻውን ውል ተዋውሎ ሊመጣ የቤትና የመኪናውን የሚጎለውን ትንሽ ገንዘብም ተሯሩጦ ሞልቶ ልጁን ሊያሳክም ስለሆነ እጅግ በጣም ደስ ብሎት አንዳንድ ያገኛቸውን ጓደኞቹን ይጋብዛል። ሞገስ መጠጥ ቤት ገብቶ ቁጭ ብሎ ግን እንደስከዛሬ ባናቱ መገልበጥም ሆነ መስከረም የለም። አንዲት ብርጭቆ አዞ ለረጅም ሰዓት ቆይቷል። ዳጣዛ አካባቢ ከሄደች በኋላ ብሩክ በእርግጥም አጥፍቶ ሊሆን ይችላል፣ ነገር ግን እኮ ልጁ ናት እያለችው ነበር። እሱ ልጁ ናት፣ እኔም እኮ ፍቅረኛ ናት ቢላትም በእርግጥ ሉላ ታሳዝናለች። ነገር ግን ሰውየው ጌጃ ስለሆነ እንጂ ይወዳታል፣ ስለሚወዳት ምንም ነገር አያደርጋትም ብላ አጽናንተዋለች። ባያረጋትም እንኳን ኑሮዋ ሲኦል ነው የሚሆነው። እሷ እኮ እኔን አምና በእኔ ተመክታ ወደዛ ቤት አልሄድም ብላ እንዳልሄድ ብላ እኮ ቃል አስገብታኝ ነበር ቢላትም ነገር ግን እኔ ምንም ማድረግ እንዳልቻልኩም እያላት ነበር። ብሩክም ቢሆን እኮ አይተዋትም፣ አንዴ ምሳሌ ትታከም እንጂ እንደርስላታለን ብትልም ቀብሯ ላይ ነው የምንደርስላት፣ ይገላታል፣ ባይገላትም እንኳን ኑሮዋ ሲኦል ነው እያለችው ነበር። ስለ ብሩክ ስም በጭራሽ እንዳታነሽብኝ፣ እሱ ውለታ ቢስ ነው፣ ምንም ውለታ አያውቅም። በዛ ላይ ደግሞ የእሱ ልጅ ለመዳን የኔ ፍቅረኛ መሞት አለባት እያለ እሳት ረብሶ እሳት ጎርሶ ተናዷል። ሞገስ መጠጣቱን ትቶ ነገር ነው የሚበላው፣ ትታከማለች፣ ትድናለች እያለ ነገር ግን ደግሞ ብሩክ ላይ ምን እንደሚያስብ አልታወቀም። በእርግጥም የዝና ሰዎች የሚገዙ ከሆነ መልሶ ችግር መፈጠሩ አይቀርም። ግን እንደዛ የሚዋደዱት ጓደኛሞች በዚህ ሁኔታ መሆናቸው እጅግ በጣም ያናዳል። ሞገስ ለብሩክ ይቅርታ ያደርግለት ይሆን ወይስ ምን ይፈጠራል? ዳጣ ታስታርቃችሁን የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ